ኢራን የአሜሪካን የቴክኖሎጂ ኩባንያዎች ለማጥቃት ስለመዛቷ፣ የኢራንና የፈረንሳይ ውጭ ጉዳይ ሚኒስትሮች ስለመወያየታቸው፣ ንብረትነቱ የኩዌት መንግስት የሆነ መርከብ መመታቱ ስለመነገሩ፣ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ለማስከፈል ኢራን ያረቀቀችው ሕግ ስለመጽደቁ፣ ግዙፉ የዳንጎቴ ነዳጅ ማጣሪያ ናይጄሪያን ሊታደግ አልቻለም ስለመባሉ፣ የናይጄሪያው ፕሬዝዳንት ደሞዛቸውን ለተጎጂዎች ለመስጠት ቃል ስለመግባታቸው፣ የነዳጅ ስርጭትን የተመለከተ የቅደም ተከተል መመሪያ ስለመውጣቱ፣ ፈቃዳቸው የተሰረዘ ትምህርት ተቋማት እንዲዘጉ ስለመወሰኑ። ሰላም ጤና ይስጥልን። ከብርሃን ቲቪ የዕለቱን ዜናዎች አሁን እንነግራችኋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ኢራን አሜሪካውያን በባለቤትነት የተቆጣጠሯቸውን ግዙፍ የቴክኖሎጂ ኩባንያዎች ለማጥቃት ዝታለች። ሰራተኞቻቸውን ኩባንያዎቹ የሚገኙባቸውን አካባቢዎች ለቀው እንዲወጡ ነው የኢራን መንግስት ያሳሰበው። የኢራን እስላማዊ አብዮታዊ ዘብ ኃይል በመካከለኛው ምስራቅ የሚንቀሳቀሱ አሜሪካውያን በባለቤትነት የተቆጣጠሯቸው ግዙፍ የቴክኖሎጂ ኩባንያዎችን ኢላማ እንደሚያደርግ ሲዝት፣ በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በአቅራቢያው የሚኖሩ ሰዎች ኩባንያዎቹ የሚገኙባቸውን አካባቢዎች በአስቸኳይ ለቀው እንዲወጡም አሳስቧል። በታስኒም የዜና ወኪል በኩል የወጣው መግለጫ እንዳመለከተው የሽብር ኢላማዎችን በመንደፍና በመከታተል ረገድ ዋናዎቹ አካላት የአሜሪካ የመረጃና ኮሚኒኬሽን ቴክኖሎጂ አይሲቲ እንዲሁም አርቲፊሻል ኢንተለጀንስ ኤአይ ኩባንያዎች በመሆናቸው ከአሁን በኋላ እነዚህን ዋና ዋና ተቋማት ህጋዊ የጥቃት ኢላማዎቻችን አድርገናል ብሏል። በተጨማሪም የኢራን ከፍተኛ የፖለቲካና የመከላከያ መሪዎች በታቀደ ግድያ የሚገደሉ ከሆነ ከመጋቢት 23 ቀን 2018 ጀምሮ ቦይንግ፣ ቴስላ፣ ሜታ፣ ጎግል እና አፕልን ጨምሮ ከ15 በላይ ኩባንያዎች ኢላማ እንደሚደረጉ የኢራን እስላማዊ አብዮታዊ ዘብ ኃይል አስታውቋል። የኢራንና ፈረንሳይ ውጭ ጉዳይ ሚኒስትሮች በስልክ መወያየታቸው ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከፈረንሳያቻቸው ዣን ኖኤል ባሮ ጋር ባደረጉት የስልክ ውይይት በአሜሪካና እስራኤል ጥምረት በኢራን ላይ እየተካሄደ ያለው ጦርነት እያስከተለ ስላለው የጸጥታና የምጣኔ ሀብት መዘዝ መክረዋል። የኢራኑ ታስኒም የዜና ወኪል ባስተላለፈው መረጃ እንደገለጸው የውጭ ጉዳይ ሚኒስትር ዣን ኖኤል ባሮ ፈረንሳይ በኢራን ላይ የሚካሄደውን ጦርነትና በሲቪል ኢላማዎች ላይ የሚሰነዘሩ ጥቃቶችን የምትቃወም እንደሆነ ማረጋገጣቸውን አስነብቧል። ሚኒስትሩ አክለውም በቀጠናው ያሉ ሁኔታዎች መባባሳቸው እንዳሳሰባቸው ገልጸው ጦርነቱን ለማቆምና በቀጠናው መረጋጋትና ደህንነትን ለመመለስ የሚያስችል መፍትሄ ለማግኘት ፖለቲካዊና ዲፕሎማሲያዊ እንቅስቃሴዎችን ማጠናከር እንደሚያስፈልግ አሳስበዋል። ሁለቱ መሪዎች በተጨማሪም በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት መቀጠል አስፈላጊ መሆኑን ሲገልጹ በቆንስላ ጉዳዮች ላይ ማሳብ መለዋወጣቸው ተሰምቷል። ንብረትነቷ የኩዌት መንግስት የሆነችው ነዳጅ ጫኝ መርከብ መመታቷ ተነግሯል። በዱባይ ወደብ የቆመችው ግዙፍ የድፍድፍ ነዳጅ ጫኝ መርከብ በኢራን መመታቷን ያስታወቀው የኩዌት ፔትሮሊየም ኮርፖሬሽን ድርጊቱን አረመኔያዊ የአየር ጥቃት ሲል የገለጸው ሲሆን በመርከቧ ላይ መጠነኛ ጉዳት ቢደርስም ምንም አይነት የሰው ሕይወት እንዳልጠፋ ጨምሮ ገልጿል። እንደ ቢቢሲ ዘገባ አልሳልሚ የተሰኘችው ይህች መርከብ ጥቃቱ በሚሰነዘርበት ወቅት ሙሉ ነዳጅ ጭና የነበረ ሲሆን በጥቃቱ ምክንያትም በመርከቧ ላይ እሳት ተከስቶ ነበር። የዱባይ ባለስልጣናት ጥቃቱ በድሮን የተፈጸመ መሆኑን ገልጸው እሳቱን የማጥፋት ጥረት መቀጠሉን አመልክተዋል። በመርከቧ ላይ የነበሩ 24ቱም ሰራተኞች ደህንነታቸው የተጠበቀና ምንም አይነት ጉዳት እንዳልደረሰባቸውም ነው የተነገረው። መጀመሪያ ላይ ኩዌት ከጥቃቱ በኋላ የነዳጅ መፍሰስ አደጋ ሊያጋጥም እንደሚችል አሳስባ የነበረ ቢሆንም የእንግሊዝ የባህር ላይ ተቆጣጣሪ ተቋም ግን እስካሁን ምንም አይነት የአየር ብክለት አልተመዘገበም ብሏል። ሮይተርስ የሎይድስ እና ታንከር ትራከር መረጃዎችን ዋቢ አድርጎ እንዳስነበበው መረጃ አልሳልሚ ከኩዌትና ሳዑዲ የተጫኑ 2 ሚሊዮን በርሜል ነዳጅ የያዘች ሲሆን መዳረሻዋንም ቺንግዳኦ ቻይና እንደነበር ዘግቧል። ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ለማስከፈል ያረቀቀችው ሕግ መጽደቁ ተሰምቷል። በኢራን የሚገኝ የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ ላይ የሚተላለፉ መርከቦች ቀረጥ እንዲጣልባቸው ያረቀቀውን ሕግ አጽድቋል ሲል
የእስላማዊ አብዮታዊ ዘብ አጋር የሆነው ፋርስ ዜና ወኪል ዘግቧል። የብሔራዊ ደህንነት ኮሚሽን አባል የሆነ ሰው እቅዱ መጽደቁን አረጋግጧል። ይህም የአሜሪካና እስራኤል መርከቦች በባህረ ሰላጤ ውስጥ እንዳይንቀሳቀሱ የሚያግድ ነው ሲል ምን ያስነበበው። በእቅዱ መሰረት በኢራን ላይ የተጣሉ ማዕቀቦች የተሳተፉ ሌሎች ሀገራትም እንዲሁ በወሽመጡ በኩል እንዳያልፉ ይከለከላሉ ሲል አክሏል። የኤኤፍፒ የዜና ወኪል እንዳስነበበው ዘገባ ደግሞ አዲሱ የክፍያ ስርዓት ኢራን ከኦማን ጋር በመተባበር ተግባራዊ እንደምታደርገው በመንግስት ቴሌቪዥኖች መዘገቡን አውስቷል። ከዓለም የነዳጅ ዘይት ውስጥ 20 በመቶ የሚሆነው የሚተላለፍበት አብዛኛውን ጊዜ በኢራንና በኦማን መካከል የሚገኘው በዚህ ጠባብ መተላለፊያ በኩል ነው። ይሁን እንጂ ጦርነቱ ከተጀመረ ጊዜ ጀምሮ በዚህ በኩል የሚደረጉ የመርከብ ጉዞዎች 95 በመቶ መቀነሳቸውን የባህር ላይ ደህንነትን የሚከታተለው ኬፕለር አስታውቋል። ግዙፉ የዳንጎቴ ነዳጅ ማጣሪያ ናይጄሪያን ሊታደግ አልቻለም ተብሏል። የመካከለኛው ምስራቅ ጦርነት ዓለም አቀፍ የነዳጅ ገበያን እያናወጠ ባለበት በዚህ ወቅት በነዳጅ ሀብቷ በምትታወቀው ናይጄሪያ የችርቻሮ ነዳጅ ዋጋ በታሪክ ከፍተኛው ነው የተባለ ጭማሪ ማሳየቱ ተነግሯል። ግዙፉና በቀን 650 ሺህ በርሜል የሚያጣራው የዳንጎቴ ነዳጅ ማጣሪያ በሙሉ አቅሙ ስራውን እየሰራ ቢሆንም አገሪቱን ከዓለም አቀፍ የዋጋ ንራት ሊታደጋት አልቻለም ነው የተባለው። በናይጄሪያ በአሁኑ ወቅት 1 ሊትር ነዳጅ እስከ 1500 ናይራ ወይም 168 ብር እየተሸጠ መሆኑን ከአገሪቱ ሚዲያዎች የተገኘ መረጃ ያሳያል። በአንድ ወር ውስጥ ብቻ የ50 በመቶ ጭማሪ አሳይቷል። ምን የተባለው የመካከለኛው ምስራቅ ጦርነት 1 በርሜል ድፍድፍ ነዳጅ ከ110 በላይ እንዲሸጥ ማድረጉ ሲነገር የዳንጎቴ ነዳጅ ማጣሪያ ፋብሪካ ድፍድፍ ነዳጁን የሚገዛው በዓለም አቀፍ የገበያ ዋጋ በመሆኑ የማምረቻ ወጪው በከፍተኛ ሁኔታ መጨመሩን አመልክቷል። በሆርሙዝ ሰርጥ ያለው እንቅስቃሴ በመስተጓጎሉ የባህር ላይ ትራንስፖርት ስጋት እንዲጨምር ነዳጅን ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ የሚጠይቀው የኢንሹራንስ ክፍያ እንዲንር ማድረጉ ተሰምቷል። የናይጄሪያ ናይራ የተባለው ገንዘብ ከዶላር አንጻር ዋጋው እየቀነሰ በመምጣቱም በሀገር ውስጥ የሚመረተው ነዳጅ እንኳ በዶላር ተሰርቶ ለገበያው ሲቀርብ ዋጋው እንዲጨምር እንዳደረገውም ነው የተነገረው። ብዙዎች የዳንጎቴ ማጣሪያ ፋብሪካ ስራ ሲጀምር የነዳጅ ዋጋ ይቀንሳል የሚል ተስፋ የነበራቸው ቢሆንም በተግባር ግን ሁኔታው ልዩ ሆኗል። ፋብሪካው ነዳጅን ከምድር የሚያወጣ ሳይሆን የሚያጣራ በመሆኑ እንደ ማንኛውም የዓለም አቀፍ ተገበያይ ለዋጋ መለዋወጥ ተጋላጭ ሆኗል። በተጨማሪም ናይጄሪያ አገር ውስጥ የምታመርተው ድፍድፍ ነዳጅ ለነዳጅ ማጣሪያ ፋብሪካው በቂ ባለመሆኑ ዳንጎቴ ከአሜሪካና ብራዚል ድፍድፍ ነዳጅን በዶላር ገዝቶ ለማጣራት ተገዷል። ይህ ፋብሪካው በሀገር ውስጥ የሚሸጠውን ነዳጅ ዋጋ እንዲጨምርም እንዳስገደደው ነው የተነገረው። የምጣኔ ሀብት ባለሙያዎች ከመካከለኛው ምስራቅ ያለው ጦርነት ተባብሶ ከቀጠለ 1 በርሜል ነዳጅ እስከ $200 ሊደርስ ይችላል ሲሉ ገምተዋል። ይህ ከሆነ ደግሞ የዳንጎቴ ማጣሪያ ፋብሪካ የነዳጅ አቅርቦት እንዳይቋረጥ ከመርዳት ባለፈ የዋጋ ጭማሪውን ለመከላከል አቅም እንደማይኖረው ተመላክቷል። ከዚሁ ከናይጄሪያ ዜና ሳንወጣ የናይጄሪያው ፕሬዝዳንት ደሞዛቸውን ለተጎጂዎች ለመስጠት ቃል ገብተዋል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ ለዚህ ተነሳሽነት ልዩ ሂሳብ እንዲከፈት ለዋና አካውንታንቱ መመሪያ የሰጡ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2023 ስልጣን ከያዙበት ጊዜ ጀምሮ ያለውን ደሞዛቸውን እንደሚያካትት ገልጸዋል። ፈንዱ ካሉት የበጎ አድራጎት ፕሮግራሞች በተለየ መልኩ በግዳጅ ላይ እያሉ የአካል ክፍሎች ማጣትን ጨምሮ ከባድ ጉዳት ለደረሰባቸው ወታደሮች የተለየ ድጋፍ እንደሚያደርግ ተነግሯል። የጦር ሰራዊት አባላትን መርዳት የቸርነት ተግባር ሳይሆን ግዴታ ነው በማለት አጽንኦት የሰጡት ፕሬዝዳንት ቦላ ቲኑቡ የክልል ገዢዎች፣ ብሔራዊ ምክር ቤቱ፣ የግሉ ዘርፍና የቅርብ አጋሮቻቸው አስተዋጽኦ እንዲያደርጉም ጥሪ አቅርበዋል። መንግስት ከፍተኛ የአቅርቦት እጥረት በታየበት የነዳጅ ስርጭት ላይ የቅደም ተከተል መመሪያ አውጥቷል። ነዳጅ ወደ ሀገር ውስጥ ማስገባት አዳጋች መሆኑን በይፋ የገለጸው መንግስት የኢትዮጵያ የዕለት አቅርቦት ከ9.2 ወደ 4.5 ሚሊዮን ሊትር መቀነሱን አስታውቋል። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራት የረዥም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገልጸዋል። ነዳጅ አቅራቢ አገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውን ተከትሎም የአጠቃቀም ቅደም ተከተል መውጣቱን ሚኒስትሩ አስታውቀዋል። በዚህም መሰረት በቅደም ተከተል ቅድሚያ የሚሰጣቸው አንደኛ ነዳጅ የሚያጓጉዙ ቦቴዎች፣ ሁለተኛ ከፍተኛ አምራች ኢንዱስትሪዎችና የኤክስፖርት ድርጅቶች፣ ሶስተኛ በግንባታ ላይ ያሉ የመንግስትና የግል ቁልፍ ፕሮጀክቶች፣ አራተኛ ገቢና ወጪ ምርት መሰረታዊ ፍጆታ ምርቶችና ሸቀጥ ጭነት ተሽከርካሪዎች፣ አምስተኛ የግብርና እርሻ ትራክተሮች፣ ስድስተኛ የከተማ ህዝብ ትራንስፖርት ላይ የተሰማሩ ተሽከርካሪዎች፣ ሰባተኛ ናፍጣ የሚጠቀሙ የህዝብ አገልግሎት ሰጪ ተሽከርካሪዎች መሆናቸው ተመላክቷል። ይህ በእንዲህ እንዳለ
ነዳጅ በማዕከላዊነት በሚመራበት የሁኔታዎች መከታተያ ልዩ ክፍል መቋቋሙን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በሚኒስቴሩ ስር ተቋቁሟል የተባለው የሁኔታዎች መከታተያ ልዩ ክፍል የገንዘብ ሚኒስቴር፣ የጉምሩክ ኮሚሽን፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት፣ የነዳጅና ኢነርጂ እንዲሁም የነዳጅ አቅራቢ ድርጅቶችን ያካተተ ነው ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትሩ ካሳሁን ጎፌ የክልል የስራ ኃላፊዎች ጭምር የሚሳተፉበት ነዳጅን በልዩ ሁኔታና በቁጠባ መጠቀም የሚያስችል ያሉትን አቅጣጫ ተከትለናል ብለዋል። የነዳጅ ማደያዎች ቅድሚያ መስጠት ያለባቸውን ተሽከርካሪዎችም ይፋ አድርገዋል። አንደኛው ቅድሚያ ማግኘት ያለበት ነዳጅ የሚያጓጉዙ ቦቴዎች ናቸው። ሁለተኛ ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ሶስተኛ በግንባታ ላይ ያሉ ልዩ ትኩረት የሚሹ የመንግስትና የቁልፍ የግል ፕሮጀክቶች ጭምር በነዳጅ ምክንያት እንዳይቆሙ፣ እድገታችን እንዳይጎዳ በከፍተኛ ጥንቃቄ ነዳጅ መቅረብ አለበት ነው ያሉት ሚኒስትሩ። ነዳጅ በማቅረብ በማሰራጨትና በግብይት ዙሪያ ጥፋት ላይ ተገኝተዋል የተባሉ 658 ሰዎች በሕግ ቁጥጥር ስር ውለው አስፈላጊው የእርምት እርምጃ እየተወሰደ መሆኑን ያሳወቁት ሚኒስትሩ 720 ሺህ ሊትር ነዳጅ መወረሱንም ገልጸዋል። ሚኒስትሩ መንግስት ለሚያስተዳድራቸው ብዙሃን መገናኛዎች በሰጡት መግለጫ የእርሻ ትራክተሮች፣ አገር አቀፍና የከተማ ህዝብ ማመላለሻ አውቶቡሶች እንዲሁም በናፍጣ የሚሰሩ ሌሎች ተሽከርካሪዎች በቅድሚያ ነዳጅ እንዲያገኙ ከተፈቀደላቸው መካከል ከ5 እስከ 7ኛ ደረጃ ያሉ ተሽከርካሪዎች ናቸው ብለዋል። በሌላ በኩል ኢትዮጵያ በቀን ለገበያ ስታቀርብ የነበረውን የነጭ ናፍጣ መጠን ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማድረጓን የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትሩ ካሳሁን ጎፌ አስታውቀዋል። ይህ 50 በመቶ ቅናሽ የተደረገው በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት የነዳጅ አቅርቦት ሰንሰለት በመቋረጡ መሆኑን የገለጹት ሚኒስትሩ አክለውም ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራት የረዥም ጊዜ የነዳጅ ግዢ ውል በጦርነቱ ምክንያት ተስተጓጉሏል ብለዋል። አቅራቢ ሀገራቱ ምርቱን ማቅረብ እንደማይችሉ በማሳወቃቸው በግዢ ሂደት ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ ሳይገባ መቅረቱ ተመላክቷል። ይህ ክፍተት በቀን ገበያ ይቀርብ የነበረውን የናፍጣ መጠን ከግማሽ በላይ እንዲቀንስ ማድረጉን ያስነብበው ካፒታል ነው። ፈቃዳቸው የተሰረዘ የትምህርት ተቋማት እንዲዘጉ መወሰኑ ተሰምቷል። ተፈላጊውን የቁጥጥር መስፈርት ባለማሟላታቸው ሕጋዊ ፈቃዳቸው የተሰረዘባቸው 52 የግል ከፍተኛ ትምህርት ተቋማት እንዲዘጉ ሲል የኢትዮጵያ ትምህርትና ስልጠና ባለስልጣን ለክልል መንግስታትና ለሕግ አስከባሪ አካላት ባስተላለፈው መመሪያ አስታውቋል። ባለስልጣኑ ለክልል ርዕሰ መስተዳደር ጽሕፈት ቤቶች፣ ለከተማ አስተዳደሮችና ለሚመለከታቸው የሕግ አስከባሪ አካላት በላከው መመሪያ ተቋማቱ በፈቃድ አሰጣጥ ክፍሉ በሚመራው አስገዳጅ እንደገና ምዝገባ ሂደት ላይ ሳይተሳተፉ በመቅረታቸው በከፍተኛ ትምህርት ዘርፍ እንዲወጡ መታዘዛቸውን ገልጿል። ባለስልጣኑ በዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠታቸውን እንዲያቆሙ እንዲያስገድዳቸው የሚመለከታቸው ኃላፊዎች ማሳሰቡን ያመለከተው የአዲስ ስታንዳርድ ዘገባ እርምጃው የተወሰደው የዩኒቨርሲቲ ተማሪዎች ቅበላና በብሔራዊ ፈተናዎች ላይ የሚኖረው የተሳትፎ መጠን በከፍተኛ ሁኔታ እያሽቆለቆለ ባለበት ወቅት እንደሆነ ጠቅሷል። ብርሃን ቲቪ የዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!